ሰበር ዜና የካቲት 2 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አገዛዙ ከአፍሪካ ህብረት ስብሰባ በኋላ በኤርትራና በትግራይ ላይ ጦርነት ሊከፍት መሆኑን የሚያሳይ መረጃ ወጣ። ህወሓትም በጠለምትና ራያ በኩል ከፍተኛ ዝግጅት ላይ መሆኗም ሲነገር ኤርትራም ጦሯ እንዲዘጋጅ አዛለች። አገዛዙ ጎንደር ያለውን ጦር እያስወጣ ወደ ትግራይ እያስጠጋ መሆኑም ተነግሯል። በሸዋና ወሎ የተጀመረው ፋኖንና አመራሮቹን የመደምሰስ የአገዛዙ ዘመቻ ወደ ኤርትራ ጦርነት ከመጀመሩ በፊት አዲስ አበባን ከፋኖ ስጋት ነፃ ለማድረግ መሆኑም ተነግሯል። በዝርዝር እንመለከተዋለን። እኔ ወደ ሰሜን ስዘምት ፋኖ አዲስ አበባን እንዳይቆጣጠርብኝ በሚል በሸዋና ወሎ ያለውን ፋኖ ለማዳከም የተጀመረው ውጊያ ጭራሹኑ የአገዛዙ መቃብር እየሆነ ነው። በኤፍራታ ጀነራል ተፈራን ሊደመስስ የመጣው የብልጽግና ጦር በገፍ ሲደመሰስ አንድ ኮረኔልና የብልጽግና ታንክ አመድ ሆነዋል። በሸዋ በበርካታ ቀጠናዎች መሬት ያንቀጠቀጠው ውጊያ ሲደረግ ፋኖ ድል በድል ሆኗል። የፋኖ ኃይሎች አዳዲስ ቦታዎችንም ተቆጣጥረዋል። አገዛዙ ኔትወርክ አጥፍቶ በጀመረው ውጊያ ራሱ እየጠፋ ነው። በዝርዝር እንመለከተዋለን። ጎንደር ላይም ውጊያ ሲደረግ የጎንደር ፋኖ በርካታ ምሽጎችን በመስበር የብርሃኑ ጁላን ጦር ሙትና ቁስለኛም አድርጎታል። በሌሎች በርካታ ቀጠናዎችም ፋኖ ያለምንም ውጊያ በርካታ ቦታዎችንም ተቆጣጥሯል። ዝርዝር ይዘንበታል። በጎጃምም እንዲሁ በትላልቅ ከተማዎች ሳይቀር ፋኖ በመግባት ውጊያዎች ሲያደርግ የብልጽግና ወታደር አይቀጡ ቅጣት ተቀጥቷል። ይዳሰሳል። ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። አዲሱ የሰሜኑ ጦርነት ዋዜማ እያበቃ ወደ ዋናው ዕለት እየገባ ነው። አብይ አህመድ ከአፍሪካ ህብረት ስብሰባ በኋላ ከየካቲት 9 በኋላ ማለት ነው ኤርትራንና ትግራይን ለመውረር የጦርነት ዝግጅታቸውን ማጠናቀቃቸው ተነገረ። ወደ ትግራይና ወደ ሌሎች አቅጣጫዎች በርካታ ጦር እየተሰማራም ነው። ፋኖ በዚህ አጋጣሚ አዲስ አበባን እንዳይቆጣጠር በማለት ህወሓትና ኤርትራ ላይ ጦርነት ከመጀመራቸው በፊት በሸዋና በወሎ ያለውን ፋኖ እናዳክም በሚል ከባድ ጦርነትም በሸዋና ወሎ ከፍተዋል። ከአፍሪካ ህብረት ስብሰባ በኋላ ኢትዮጵያም አኬል ዳማ ትሆናለች ተባለ። ኢትዮጵያ በታሪኳ አይታው የማታውቀው እጅግ አደገኛና ስፋት ያለው ጦርነት ዋዜማ ላይ ትገኛለች። አገዛዙ በሰሜን ሸዋና በወሎ ግንባር ፋኖን እደመስሳለሁ በሚል የከፈተው መጠነ ሰፊ ጥቃት ዓላማው አዲስ አበባን ከፋኖ ስጋት ነጻ አድርጎም ወደ ሰሜን ኤርትራና ህወሓት ለመዝመት መሆኑም ተጋልጧል። የመከላከያ ሰራዊቱ ከአማራ ክልል ወደ ትግራይ እያደረገ ያለው ሽግግርና የህወሓት ወታደራዊ ዝግጅትን የሚያሳዩት እነዚህ አስደንጋጭ መረጃዎች ኢትዮጵያን ከባድ ስጋት ላይ ጥለዋታል። የአብይ አህመድ መንግስት ከዚህ ቀደም እንደሚያደርገው ከጦርነት በፊትም አዲስ ደብዳቤ መጻፉም ተነግሯል። ደብዳቤው ደግሞ ለኤርትራ ነው። አገዛዙ ወደ ሰሜን ከመዝመቱ በፊት ፋኖን በማዳከም አዲስ አበባን ደህንነቷ እየተጠበቀ ለማድረግ ያቀደው ኦፕሬሽን በከፍተኛ ሽንፈት እየተጠናቀቀም ነው። በሰሜን ሸዋና በወሎ ግንባር መከላከያ ሰራዊቱ ከፍተኛ ኪሳራ እየደረሰበትም ይገኛል። ይህንን ተከትሎም በቁጭት በንጹሃን አማራዎች ላይ የጅምላ ጭፍጨፋም እየተፈጸመ መሆኑንና የኢንተርኔት ገደብ መጣሉ አሁንም እንደቀጠለ ነው። ፋኖ ወደ አዲስ አበባ የሚያደርገውን ጉዞ ገትሮ ሰራዊቱን ወደ ኤርትራና ህወሓት ግንባር በነጻነት ለማንቀሳቀስ ያለመው የአብይ አህመድ መንግስት ከወዲሁ እንቅስቃሴዎችን ጀምሯል። በበርካታ የጎንደር ቀጠና የነበሩ የአገዛዙ መከላከያ ሰራዊት ክፍለ ጦሮች ወደ ትግራይ አቅጣጫ እየዘመቱ ሲሆን በጎንደር በርካታ ቀጠናዎች ከአገዛዙ ሰራዊትም በገዛ ፈቃዳቸው ነጻ ወጥተዋል። ይህንንም ተከትሎ ከሰሜኑ ጦርነት በፊት አዲስ አበባ በፋኖ እንዳትያዝ
በሚል አዲስ አበባን ከፋኖ ስጋት ለማጽዳት በሸዋና በወሎ አካባቢ ያለውን የፋኖን ኃይል ማጽዳት አስፈላጊ ነው በሚል ድምዳሜ ላይ የደረሰው የአገዛዙ ኃይል በሰሜን ሸዋና በበርካታ የወሎ አካባቢዎች ከባድ የተባለ ውጊያን ቀስቅሷል። ለዚህም የፋኖ አመራሮችን ያነጣጠረ ውጊያ ቢከፍትም ከባድ የተባለ ሽንፈት እያስተናገደ ነው። በምስሉ ላይ እንደምትመለከቱት ደግሞ ከበርካታ የጎንደር ስፍራዎች የአገዛዙ ጦር እየወጣ ወደ ሰሜኑ አቅጣጫም እየዘመተ ነው። በእነዚህ አካባቢዎችም ፋኖች እየገቡ ነው። መከላከያ ሰራዊቱ ከአማራ ክልል ቁልፍ ቦታዎች በመውጣት ወደ ሰሜን ትግራይ ድንበሮች እየተጠጋ ሲሆን መከላከያ ሰራዊቱ ከ18ቱ የደቡብ ጎንደር ወረዳዎች ውስጥ በ13ቱ ማለትም እንደ ሐሙሲት፣ እብናት፣ መከዌት፣ አርብ ገበያ፣ መለላ ባህር፣ አጃም፣ አይሳ፣ ሙጃና ወገዳም ካሉ አካባቢዎች ጦሩንና ከባድ መሳሪያዎቹን በመጫን ወደ ሰሜን አቅጣጫም አሽሽቷል ነው የተባለው። ይህ እንቅስቃሴ የሚያሳየው አገዛዙ ከአማራ ፋኖ ጋር ያለውን ውጊያ ለጊዜው በመቀነስ አቅሙን በሙሉ በኤርትራና በህወሓት ላይ ለማሳረፍ ማቀዱም ነው ሲሉ ምንጮቻችን ገልጸዋል። ህወሓት በበኩሏ ከሱዳን ከሽራሮና ከደደቢት ወደ ወልቃይት ጠለምት ግንባር ከፍተኛ ኃይል ከባድ መሳሪያ እያጓጓዘችም ትገኛለች። ትላንት በማይጨውና በመሆኑ አካባቢ የታየው መጠነ ሰፊ የሰው ኃይልና የሎጂስቲክ ክምችት ህወሓት ለቀጣዩ ጦርነት ዝግጁ መሆኗንም ያሳያል። ይህ በእንዲህ እንዳለ ደግሞ የአብይ አህመድ የውጭ ጉዳይ ሚኒስትር የሆኑት ጌዲዮን ጢሞቴዎስ ለኤርትራም ደብዳቤ ጽፈዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ሰሞኑን ያወጡት መግለጫ የጦርነቱ ጅማሮን የሚያሳይ ነው። የአብይ አህመድ መንግስት ከዚህ ቀደም እንደሚያደርገው ሁሉ አሁንም ከጦርነት ጅማሮ በፊት መግለጫ አውጥቷል። የኢትዮጵያ መንግስት ላክ የተባለው ደብዳቤም ኢትዮጵያ የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣም ማስጠንቀቋን ያሳያል። ደብዳቤው ከጦርነት በፊት የሰላም አማራጮችን በሙሉ ተጠቅመናል የሚል ለዓለም አቀፉ ማህበረሰብ የሚቀርብ የተለመደ ድራማ ነው። በዚህ ደብዳቤ አብይ አህመድ የኤርትራ ጦር ከኢትዮጵያ እንዲወጣ የጠየቀ ሲሆን በደብዳቤው ላይ የኤርትራ ጦር ከህወሓት ኃይሎች ጋር ሆኖ እየወጋው እንደሆነም ገልጿል። በዚህም መሰረት የአብይ አህመድ መንግስት በአስቸኳይ የኤርትራ ጦር ከኢትዮጵያ እንዲወጣና ሌሎች ታጣቂ ኃይሎችን መደገፉን እንዲያቆምም ያስጠነቅቃል። የኤርትራ መንግስት ይህንን የሚያደርግ ከሆነ አብይ በአስቸኳይ የወደቡን ጉዳይ ቁጭ ብሎ ለመነጋገር ፍቃደኛ እንደሆነም ደብዳቤው ያትታል። ይህ እንግዲህ ድራማ መሆኑ ነው። አብይ አህመድ ጦርነቱ ሲፈነዳ ሁሉንም የሰላም አማራጮች ተጠቅሜ ነበር ለማለት እንዲያስችላቸው ይህን ደብዳቤ እንደ ማስረጃም እንዲያገለግል የታቀደ ነው። ይህንንም ጦርነቱን እንደ መጨረሻ አማራጭ አድርጎ ለዓለም አቀፉ ማህበረሰብ ለማቅረብ የተሰራ ዲፕሎማሲያዊም ሴራ ነው። ከየካቲት 9 በኋላ የሚጠበቀው የአፍሪካ ህብረት ጉባኤ መጠናቀቅ የቀጠናውን የጦርነት ደወል የሚያበስር ይመስላል። አገዛዙ በውስጡ ፋኖንና ህወሓትን በውጪ ደግሞ ኤርትራን ኢላማ ያደረገው ይህ ቁማሩ ሀገሪቷን ወደማይወጣው አዘቅት ውስጥ ሊከታትም ይችላል ተብሏል። ይህ በእንዲህ እንዳለ ደግሞ አላማጣ የሲኦል ደጃፍ ሆናለች። ህወሓት ወጣቶችን በገፍ እያፈሰም ነው። በጎዳናዎች ላይ ስም ተለጥፎ ልጆቻቸውንም አምጡ እየተባለ ነው። ህወሓት አብይ አህመድ ለሚከፍትባት ጦርነት ከወዲሁ በሰው ኃይል ራሷንም እያደራጀች ነው። ልጆቻችሁን ካላመጣችሁ እናንተው ትዘምታላችሁ እስከ ማለትም ደርሳለች። በራያ አላማጣ የሚገኘው የአማራ ህዝብ በህወሓት ወረራ ስር ወድቆ አሰቃቂ ግፍ እየተፈጸመበትም ይገኛል። ካለፈው ጥር 28 ቀን ጀምሮ ህወሓት በአላማጣ ከተማና በዙሪያው በሚገኙ ወረዶችም እጅግ አሰቃቂ የሆነ አስገዳጅ ወታደራዊ ምልመላም ጀምራለች። ወጣቶች ቤታቸውን ዘግተው ሲሸሹ፣ ወላጆች ደግሞ በልጆቻቸው ምትክ ለእስርና ለእንግልትም እየተዳረጉ ነው። የአላማጣን ከበባና የወጣቶች እገታ የተመለከተ ዝርዝር መረጃም እነሆ። ህወሓት በአላማጣ ከተማ አዲስና አስፈሪ የሆነ የምልመላ ስልት ዘርግታለች። በከተማዋ ዋና ዋና ጎዳናዎች፣ በህንፃዎችና በህዝብ መሰብሰቢያ ቦታዎች ላይ የታለሙ ወጣቶች ስም ዝርዝር ተለጥፎም ይገኛል። እነዚህ ወጣቶች በአስቸኳይ ለውትድርና እንዲቀርቡ ካልሆነ ግን በኃይል እንደሚወሰዱ ማስጠንቀቂያም ተሰጥቷቸዋል። በስደት አሊያም በተለያየ ምክንያት አካባቢውን ለቀው የሄዱ ወጣቶች ስም ሳይቀር የተለጠፈ ሲሆን ቤተሰቦቻቸው የልጆቻቸውን
የራሳቸውን አድራሻ እንዲናገሩ ካልሆነ ግን በእነሱ ምትክ ለጦርነት እንደሚማገዱም ዛቻም እየተፈጸመባቸው ይገኛል። በቀድሞ የሰሜን ጦርነት ወቅት በኃይል ተመልምለው የነበሩና በህይወት የተረፉ ወጣቶች ዳግም የህወሓት ኢላማም ሆነዋል። ህወሓት እነዚህን ወጣቶች ልምድ አላችሁ በሚል ዳግም ወደ ጦርነት ግንባር እየማገዳቸውም ይገኛል። ይህ ድርጊት በአካባቢው ላይ ከፍተኛ ፍርሃትና መረበሽን የፈጠረ ሲሆን በርካታ ወጣቶች ህይወታቸውን ለማዳን ወደ በረሃና ወደ ተራራዎችም እየሸሹ ነው። ህወሓት ወጣቶች እንዳያመልጡና ህዝቡ ወደ አማራ ክልል ወይንም ወደ አፋር ክልል እንዳይሰደድ መንገዶችንም በሙሉ ዘግታለች። ካላማጣ ወደ ቆቦ ከተማ እንዲሁም ወደ አፋር ክልል የሚወስዱ ዋና ዋና መንገዶች በህወሓት ታጣቂዎች ተዘግተዋል። በአሁኑ ሰዓት የአላማጣና የራያ ህዝብ መውጫና መግቢያ አጥቶ በታጣቂዎች ተከቦም ይገኛል። ይህ ሁኔታ ህዝቡን የሰው ጋሻ ለማድረግ የታለመ መሆኑን የፖለቲካ ተንታኞች ይናገራሉ። ይህ በአላማጣ እየተፈጸመ ያለው ግፍ አብይ አህመድ ከአፍሪካ ህብረት ስብሰባ በኋላ ለሚከፍተው ጦርነት ህወሓት የሰው ኃይል እያደራጀች መሆኗንም ያሳያል። መከላከያ ሰራዊቱ ከደቡብ ጎንደርና አካባቢው እየወጣ ወደ ትግራይና ራያ ድንበር እየተጠጋ ባለበት በዚህ ወቅት ህወሓት በአላማጣ አማራዎችን በገፍ ማፈሷን የአጋርነታቸውም ማሳያ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና መሰበር የጦር ግንባር መረጃዎች አልፋለሁ። አገዛዙ ወደ ሰሜኑ ስዘምት ፋኖ አዲስ አበባን እንዳይቆጣጠር በሚል በከፈተው በሸዋና በወሎ ውጊያዎች አይቀጡ ቅጣት እየተቀጣ ነው። ፋኖ በኤፍራታና ግድም ወረዳ ባደረገው ተጋድሎ በርካታ የብልጽግና ወታደሮችን በመግደል የብልጽግና ይዞታዎችን በቁጥጥር ስር ማስገባቱን አስታወቀ። በወረዳው ፈርዱሃ በተባለ አካባቢ የነበረ የአገዛዙ ወታደሮች ምሽግ ተሰብሮ በርካታ የአገዛዙ ወታደሮች የሸዋ ፈረስ ሲሳይ ሆነው መቅረታቸውን ሚዲያችን ከአጼ ዘርዓ ያዕቆብ ኮር ለማረጋገጥ ችሏል። በሸዋ ቀጠና እየተደረገ ያለው ተጋድሎ ተጠናክሮ የቀጠለ ሲሆን አገዛዙ በፋኖ የተገደሉበትን ወታደሮች ምትክ ተጨማሪ ወታደሮችን ከአዲስ አበባ በደብረ ብርሃን በኩል እንዲሁም በአፋር ባቲና ከሚሴ በኩል እያስገባም ይገኛል። ፋኖም የሚገባውን ሁሉ የብልጽግና ኃይል በጨበጣና በቆረጣ እንዲሁም በደፈጣ አይቀጡ ቅጣት በመቅጣት ግብዓተ መሬቱንም እየፈጸመለት መሆኑን ነው ያረጋገጥ ነው። ከወደ ፋኖ የሚሰነዘረበትን ከባድ እርምጃ መቋቋም ያልቻለው አገዛዙ በንጹሃን ላይ የሚፈጽመውን የጅምላ ጭፍጨፋም አጠናክሮ ቀጥሏል። ይህ በእንዲህ እንዳለ በዚሁ በኤፍራታ ግድም ጀነራል ተፈራ ማሞን ጨምሮ መከታው ማሞንና ኢንጂነር ደሳለኝ ሲያስብ ሸዋን እንዲሁም እስክንድር ነጋን እንዲደመስስ ከተላከው ጦር መካከል በኤፍራታ ሶስተኛ ዙሪያ ከሚባል ቦታ የተሰማራው በኮሎኔል አንዋር ረመዳን የሚመራው የአገዛዙ ጦር ለወሬ ነጋሪ እንዳይቀር ተደርጎ በፋኖ ድባቅ ሲመታ ኮሎኔሉን ጨምሮ ጦሯ ይዛው ስትንቀሳቀስ የነበረችው አንድ የመከላከያ ታንክ በፋኖ ኃይሎች አመድ ሆኗል። በዚህ ውጊያ ከ123 በላይ የአገዛዙ ወታደሮች የተገደሉ ሲሆን ቀሪው ቁስለኛ የሚያነሳው ሰው በማጣቱ ከ60 በላይ በነዋሪዎች ቤት ሕክምና እየተሰጠው ነው። ጥቃቱ ትላንት 11 ሰዓት ላይ የተፈጸመ ሲሆን ብልጽግና ከጥቃቱ የተረፉ ወታደሮችን እንዲሁም የአየር ወለድ ኮማንዶ ይዞ ወደ ቦታው ዳግም የተመለሰ ሲሆን በአካባቢው ያለውን ማህበረሰብ እያሰቃየም ይገኛል። በሸዋ ጠቅላይ ግዛት እዝ ከፋኖ የሚወሰድበትን ጠንካራ ምት መቋቋም ያቃተው የኦህዴድ ብልጽግና ስርዓት ወንበር አስጠባቂ ሰራዊት የበቀል በትሩን መሳሪያ ባልታጠቁ ንጹሃኖች ላይም ፈጽሟል። በዚህም የአገዛዙ ጥቃት በርካታ ንጹሃኖች የተረሸኑ ሲሆን በርካቶች ደግሞ ታግተው በአገዛዙ ሰራዊት ተወስደዋል። እንዲሁም የንጹሃን መኖሪያ ቤቶች በድሮን በተዋጊ ሄሊኮፕተሮችና በመድፍ ተደብድበው እየወደሙ እየተቃጠሉም ይገኛሉ። በአማራ ምድር ላይ ልዩ ዞን ኦሮሞ ብሔረሰብ አስተዳደር ተብሎ ከተዋቀረው ከከሚሴ የተነሱ የኦነግ ሸኔ ታጣቂዎች ከስርዓቱ መከላከያ ሰራዊት ጋር ተቀናጅተው በከባድ መሳሪያ ሽፋን በመታገዝ በንጹሃን ላይ ከባድ እልቂትም ፈጽመዋል። በይፋትና ጥሙጋ አውራጃ በኤፍራታና ግድማኛ ቀበሌ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራው አካባቢ 14 አርሶ አደሮች በአሰቃቂ ሁኔታ በአገዛዙም ተገድለዋል።
የ14ቱ አርሶ አደሮች አስከሬን በትላንትናው ዕለት በአንድ ቤተክርስቲያን ውስጥ ስርዓተ ቀብራቸውም ተፈጽመዋል። ከፋኖ በሚወሰድበት እርምጃ ከባድ ኪሳራን የተከናነበው አገዛዙ በሸዋ የኔትወርክና የመብራት አገልግሎት በማቋረጥ ከከሚሴ የኦነግ ሸኔ ታጣቂዎችን በማስገባት ከመከላከያ ሰራዊቱ ጋር አቀናጅቶ በንጹሃን ላይ የበቀል ጭፍጨፋም ፈጽመዋል። አገዛዙ ንጹሃንን ከመረሸን በተጨማሪም ወጣቶችና ህጻናትን እያፈሰም ይገኛል። ሸዋ ላይ ኔትወርክ አጥፍቶ ለከበባ የመጣውና ህዝቡን ሲጨፈጭፍ የነበረ የብልጽግና ወንበር ጠባቂም የአገዛዙን አየር ወለድ ኮማንዶ ሰራዊት በስቦ መምታት የውጊያ ስልት ድባቅ መምታት ዛሬም ተጠናክሮ በቀጠለበት በሸዋ ጠቅላይ ግዛት እዝ አናብስቶቹ እየለበለቡት ይገኛሉ። በተቀናጀ ጥቃት ኪሳራ ያስተናገደው የብልጽግና ኃይልም መቋቋም ሲያቅተው ቀውት፣ ወከፈሌ፣ አርሶ አምባ እንዲሁም ሌሎችን ቦታዎች ለቆም ለመፈርጠጥም ተገዷል። እነዚህ አካባቢዎችንም ፋኖ ተቆጣጥረዋል። በሸዋ ጠቅላይ ግዛት እዝ ከሸዋሮቢት ከተማና ከሞላሌ ስፍር ቁጥር የሌለው የአገዛዙ ጦር ሸዋ ጠቅላይ ግዛት እዝን ለማፈን በሶስት አቅጣጫ ወደ ቆቦም፣ ወደ ተሬ፣ ወክፈሌ ወደ ተባሉ ቀበሌዎች አዳሩን ከባለ ማድረግ ቢሞክርም የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ከደጃዝማች ተሰማ እርገጤ ክፍለ ጦር፣ ከወንዱ አስቻለው ደሴ ክፍለ ጦር፣ ከበረራ ክፍለ ጦር የተወጣጡ ሻለቆችና የእዙ ቃኝ ንስር ሻለቃ ጋር በመጣመር መንግስት ወደሚባለ ቦታ ስበው በማስገባት በብልጽግና ላይ ከፍተኛ ኪሳራም አድርሰውበታል። ከሌሊቱ 11 ሰዓት የጀመረው አውደ ውጊያም ሙሉ ቀን የቀጠለ ሲሆን አገዛዙ በሄሊኮፕተር ጭምር ሙትና ቁስለኛውን እየለቀመም ይገኛል። ዛሬም ስድስተኛ ቀኑን እያስቆጠረ ባለው አውደ ውጊያ በተመሳሳይ ይህ ዜና እስከተጠናከረበት ጊዜ ድረስ በቆቦ መንግስቱ በተባለ አካባቢም በውስጥ ቴምቧይ ትንቅንቁ እንደቀጠለ ነው። ዝርዝሩን ከውጊያው መጠናቀቅ በኋላ የምንመለስበትም ይሆናል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ ባለፋጣ ቁሳ ወረዳ የብልጽግና ኃይል ሲተማመንበት የነበረው ምሽግ ተሰብሮ ማደሩ ተሰማ። በዚህም በርካታ አገዛዝ ወታደሮች ሲገደሉ ቀሪው ኃይሉን ጨርቂን ማቄስ ኃይል አካባቢውን ለቆም ሸሽቷል። በአፋብኃኝ ጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር አይሸሽም ብርጌድ ፋኖች በጣቁሳ ወረዳ ጨው ድባ ከተማ ውስጥ መሽጎ በነበረ የብልጽግና ጥምር ጦር ላይ በትላንትናው ዕለት ለዛሬ አጥቢያ ሌሊት በወሰዱበት እርምጃ አከርካሪውን በመስበር ድል መቀዳጀታቸው ሚዲያችን ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በዚህም በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ቀሪው ኃይል አካባቢውን ለቆ ወደ ጨለጋም ሸሽቷል የተባለው ቀጠናው የማይገድባቸው የበጌ ምድር አካል የሆኑት አይሸሽም ብርጌዶች በሰቀልት፣ አይምባ፣ በአርማጭሆ፣ በመተማም፣ በቋራ፣ በጣቁሳም እየተዘዋወሩ የብልጽግና ንቅስም የሚሰብሩ ሲሆኑ በዛሬው ዕለትም የፈርጣማ እጃቸውን ጨው ድባ ላይ አርፎበታል። ይህ በእንዲህ እንዳለ ደግሞ አፋብኃኝ ቴዎድሮስ እዝ ጎጃም ላይ ድል ቀንቶታል። በአማራ ህዝብ ላይ የተቃጣውን የህልውና አደጋ ለመቀልበስ ቆርጦ የተነሳው የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ በየግንባሩ እያስመዘገበ ያለው ድል ቀጥሏል። የአገዛዙ ሰራዊት በጀግኖች ፋኖችና ነቅቶ በታጠቀው አባት ፋኖ ክንድ ክፉኛ እየተመታ መሳሪያውን እያስረከበ እየፈረጠጠም ይገኛል። በሰከላ ግንባር የአገዛዙ ኃይል ድባቅ ተመቷል። ከአብስከን ወደ ብር አዳም ሲንቀሳቀስ የነበረው የብልጽግና ሰራዊት በፋኖ ኃይሎች የቁርጥ ቀን ልጆች አይቀጡ ቅጣት ደርሶበታል። ሰራዊቱ ካረፈበት ጦር ሰፈር እስኪገባ ድረስ በፋኖ ብርቱ ክንድ ሲገረፍና ሲናዘዝ ውሏል። አዳኞቹ መሳሪያን መማረክ የቻሉ ሲሆን አረመኔው ሰራዊት ደግሞ የደረሰበትን ሽንፈት ህዝቡን እንጨፍጭፍ እናስጨፍጭፍም በሚል መካከል በተነሳ ተኩስ ሙትና ቁስለኛም ሆኗል። እርስ በራሱም ከፍተኛ ጉዳት ደርሶበታል የተባለው የፋኖ 102ኛ ኮር በርካታ ያገዛዙ ኃይልንም በደፈጣ ጥቃት ደምስሳል። በትላንትናው ዕለት ከፍኖተ ሰላም ወደ ጅጋም ወደ አንሽ እንቅስቃሴ እያደረገ የነበረው የብልጽግና ኃይል ላይ በአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ እንዲሁም አንደኛ ሻለቃ ከንጋቱ 12 ሰዓት ላይ በወሰዱት የደፈጣ መብረቃዊ ጥቃት በርካታ ብልጽግና ኃይል ተደምስሷል። ዘራፊውና ጨፍጫፊው የአብይ አህመድ ወራሪ ኃይል መነሻውን ከፍኖተ ሰላም ወደ ሆንዳሽ በሚንቀሳቀስበት ሰዓት በጦር ጠበብቶቹ 109ኛ ኮር 77ኛ ክፍለ ጦር በወሰዱት የሁለት ሻለቃዎች የተቀናጀ የደፈጣ ጥቃት በርካታ የአገዛዙ ወታደሮች የተደመሰሱ ሲሆን ከ15 በላይ ደግሞ የብልጽግና ኃይል በከባዱ ቁስለኛ ተደርገዋል። የአፋብኃኝ ቴዎድሮስ እዝ 109ኛ ኮር
99ኛ ክፍለ ጦር በትላንትናው ዕለት ከምሽቱ 4 ሰዓት ከፈረስ ቤት ከተማ ወደ ዳማ ቀጠና መንቀሳቀስ ላይ በነበረው የብልጽግና ኃይል ላይ በሻለቃ 3 በወሰደችው መብረቃዊ ጥቃትም ታላቅ ጀብዱ ፈጽማለች። ወደ ዳማ ማርቆስ የመጣውን ሰራዊት ከበባ ውስጥ በማስገባት ሲያጨናንቁት የዋሉ ሲሆን አስከሬኑን ሳያነሳ ወደ መጣበትም ፈርጥጧል። ይህ በእንዲህ እንዳለ የአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የሻለቃ 4 ከአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ከሻለቃ 3 ጋር በመናበብ ወደ ደጋዳሞት ፈረስ ቤት ከተማ በመግባት በብልጽግና ኃይል ላይ በወሰዱት ጥቃት በርካታ የብልጽግና ኃይልንም ሙትና ቁስለኛም አድርገውታል። ከትላንቱ የቀጠለ ከአርበኛ አስቻለው ጋር የተደረገ ቆይታ በቋራ እየተደረገ ስላለው ውጊያ አድምጠን እንመለስ። በተለይ ቋራና አካባቢን ከያስኩኝ ሌሎቹን ቆጣጣራለ ብሎ ይሄ ተስፋ ቢስ የሆነ አመለካከትን ይዞ ቢመጣም በመጣበት ሳይመለስ የአውሬራትና የገደል የዱር የጫካራቱን የቀረበት አጋጣሚ የቀንቀንታችን ነው። ነገር ግን ከሰሞኑ እንግዲህ አርበኛ አከለንና ወንድሜ አርበኛ ቴዲን ባስቀመጡት ልክ አሁን ደግሞ በተለይ በቋራ አካባቢ አባ ደግሱ ወጣ ብሎ በሚገኘው አካባቢ ማለት ነው። እዚህ አካባቢ እንግዲህ ጠላት ያለ ላኡንን ይዞ መጥቶ ነበረ። ነገር ግን አናብስቶቻችን በመናበብ ባይን ጥቅሻ በመግባባት ይሄንን ጠላት በገባበት ተመልሶ እንዳይሄድ እጅግ በጣም አስገራሚ አስደማሚ ጀብዶችን ፈጽመዋል። ነገር ግን እነዚህን ጀብዶች ከፈጸሙ በኋላ መቼም ከአራማራ ክፍለ ጦርና የቋራው እንዳ ክፍለ ጦር አካል የሆነችው ናብሮ ብርጌድ አስፈላጊውን አጠቃላይ በመናበብ እርምጃ ወስዷል በጠላት ላይ። በዚህም እንግዲህ የተገኙ የውጤቶችና ድምሮችን በወንድሜ በአርበኛ አከለ የተገለጸ መሆኑን ግልጽ ነው። ከዛ ውጭ እንግዲህ ጠላት በዚህ አካባቢ ላይ በመሸነፉና ክፉኛ በመመታቱ በአጠቃላይ ማለት በዚህ አካባቢ ላይ በአርሶ አደሩ፣ በሴቶች፣ በህፃናት፣ በአረጋውያን አጠቃላይ እዚህ አካባቢ የቆረበ ሁሉ ሳይቀር ሁሉ በግፍ እየረሸነ ያለበት ሁኔታ ነው። እንዲሁም ደግሞ ንጹሃንን አማራ በመሆናቸው ብቻ በርካቶችን በመጋዘን ውስጥ አሽጎ እያሰቃየና እየገረፈ እንደፈለገ እየቀጣና እያሳደደና እያሰቃየ መሆኑን ምን ለህዝባችን እንዲረዳልን እንፈልጋለን። በቋራና አካባቢ ደለጎ፣ ድዋባ፣ ነፍስ ገበያና አካባቢ አጠቃላይ ማለት ነው ቱመት መንዱካ፣ ሽንፋና አካባቢ በጥቅሉ ሙሉ ማለት ነው እንግዲህ እዚህ አካባቢ ላይ በርካታ ያልታሰረ ወጣት፣ ያልታሰረ ሴት፣ ያልታሰረ አረጋውያን የሚገርመው ነገር በሙሉ ህፃናት በሙሉ ነፍሰ ጡር አራስ በሙሉ የታሰረበት ቀጠና ነው። ስለዚህ ይሄንን ተረድቶ እንዲሁም ደግሞ የዛሬ አመት በቱመት አካባቢ ላይ የፈጸመውን የ21 ወጣቶች ግፍ ዛሬም ደግሞ ድጋሚ በቱመት ላይ በርካታ ወጣቶችን ከቤታቸው ላይ በግፍ የረሸነበት ሁኔታ ነው ያለው። ስለዚህ ይሄንን በተመለከተ እንግዲህ አጠቃላይ ሁሉም ህዝባችን አውቆና ተረባርቦ በተለይ ይሄንን ወሮበላ ስርዓትና ጠላታችን አይቀጡ ቅጣት በመቅጣት የመጨረሻውን የድል ችቦ በመለኮስ የድሉ ባለቤት እንድንሆን ፋኖ ስለሆነ ሳይሆን የሚገለን አማራ ስለሆነ ሁሉም ተናቦ በጥቅሉ አጠቃላይ ጠላትን ከምድረ ገጽ ማጥፋት አለብን የሚል እምነት ያለኝ። እጅግ በጣም አመሰግናለሁ። እንግዲህ አዲስ መረጃዎች ሲኖር ደግሞ ተመልሰን የምንገባ ይሆናልኝ። አሁንም በቋራና አካባቢ አጠቃላይ ማለት ነው ውጥረቱ እንደቀጠለ ነው ያለው። እጅግ በጣም አመሰግናለሁ። ድል ለአማራ ፋኖ፣ ሞትና ውርደት ለከሰረው ብልጽግና። መልካም፣ እጅግ አድርጌ አመሰግናለሁ አርበኛ አስቻለው አለባቸው፣ የቋራ ሜድላ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ። ውድ አድማጭ ተመልካቾቻችን እንግዲህ በዛሬው ልዩ ጥንቅራችን የአማራ ፋኖ ብሔራዊ ንቅናቄ ወደ አንድ ከመጣ ማግስት ጀምሮ በሰሜን አማራ ቀጠና በላይ ዘለቀ እዝ በጎንደርና በአካባቢው በተለያዩ ቀጠናዎች እየተደረጉ የሚገኙ አውደ ውጊያዎች ሁኔታዎችን ተከትሎ በቋራና በአካባቢ ያለው ትንቅንቅ ሰሞነኛ ሁናቴ ምን ይመስላል የሚለውን ነው የካራማራ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ አከለ መለስና ምክትል የህዝብ ግንኙነት መምሪያ ኃላፊ አርበኛ ቴዲ እንደዚሁም የቋራ ሜድላ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው በቀጥታ የስልክ መስመራችን በመገኘት በአገዛዙ ኃይል ላይ እየደረሰ የሚገኘው ከፍተኛ ምትና ይህንን ተከትሎ ደግሞ የአገዛዙ ኃይል ምንም የጦር መሳሪያ ባልታጠቁ በንጹሃን ላይ የፈጸመ የሚገኘው እስር፣ ድብደባ፣ እገታና ግድያም ተጠናክሮ መቀጠሉን ተከትሎ የዓለም አቀፉ ማህበረሰብ ለዓለም አቀፍ የሚመለከታቸው አካላት መረጃውን እንዲያደርስ ነው መረጃ ያደረሱን። በቀጣይ ስልክ መስመራችን ተገኝታችሁ ጊዜያችሁን መስዋዕትነት አድርጋችሁ ከከባድ
የህልውና ትንቅንቅ የተወሰነ ጊዜያቸውን ሰጣችሁን መረጃውን ስላጋራችሁን እጅግ አድርጌ ነው የማመሰግነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።